ሰላም ሰላም እንዴት ናችሁ? የደሱ የልዲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ስለ ሃንታ ቫይረስ ለእናንተ የተወሰነ ግንዛቤ እሰጣችኋለሁ። በተለይ ሃንታ ቫይረስ ምንድነው? ምን ምልክቶችን ያሳያል? እንዴት ነው ከሰው ወደ ሰው ወይም ደግሞ እንዴት ነው ሊተላለፍ የሚችለው? ምን ህክምናዎች አሉት የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ይሄ ቫይረስ እንደሚታወቀው የመተንፈሻ አካላትን እና ኩላሊትን በማድከም የሚታወቅ የበሽታ አይነት ነው። እንደሚታወቀው ይሄ ቫይረስ አሁን ላይ በአትላንቲክ ውቅያኖስ በሚጓዝ አንድ መርከብ ላይ ቫይረሱ መከሰቱን የዓለም የጤና ድርጅት አትቷል። የቫይረሱ ስርጭት ከፍተኛ መሆኑን ተከትሎ የተለያዩ ድርጅቶች እንዲሁም ደግሞ አገራት ጤና ተቋማት ከፍተኛ ጥንቃቄ እንዲደረግ እያሳሰቡ ይገኛሉ ማለት ነው። ይህ በሽታ የሚተላለፈው ቫይረሱን ተሸካሚ በሆኑ አይጦች ሽንት፣ እዳሪና ምራቅ አማካይነት ወደ አየር ሲለቀቅ ሰዎች ይህንን አየር ወደ ውስጥ ሲያስገቡ ቫይረሱ ወደ ሰውነታቸው ይገባል ተብሎ ይታሰባል። የቫይረሱ መጠን እንደ ሰዎች ሁኔታው እንዲሁም ደግሞ እንደ ሁኔታው የሚለያይ ቢሆንም ቫይረሱ ከፍተኛ የሆነ ጉዳት እንደሚያስከትል በተለይ ደግሞ የመተንፈሻ አካላትንና ኩላሊትን በከፍተኛ ደረጃ እንደሚጎዳ የዓለም ጤና ድርጅት ያትታል ማለት ነው። በቫይረሱ የተያዙ ሰዎች እንደሚታወቀው ቁጥራቸው የጨመረ መምጣቱና የሞት መጠኑም ስጋት ውስጥ መውደቁን የዓለም ጤና ድርጅት አትቷል። ስለዚህ ሰዎች ጥንቃቄ ማድረግ እንዳለባቸው ተናግሯል ማለት ነው። ወርልድ ሄልዝ ኦርጋናይዜሽን እያለ የምንጠራው ቫይረሱ ለረጅም ጊዜ እንደሚታወቀው የሚቆይ ነው። በተለይ ከ1 እስከ 8 ሳምንት አካባቢ ምልክቱን ታሳዩ በኋላ ይህ ቫይረስ እንዳለባቸው ሰዎች ይታወቃል ተብሎ ይታሰባል። ቫይረሱ ረጅም ጭራ ባላቸው አይጦች አማካይነት ፈሳሽ ወዛ ውስጥ ሲገኝ ይህ ፈሳሽ ከባድ የመተንፈሻ አካላትን በመጉዳት ሰዎች ለመተንፈስ እንዲቸገሩ የሚያደርግ የበሽታ አይነት ነው ማለት ነው። በተለይ በዚህ ቫይረስ የሞቱ ሰዎች እንዳሉና በላቦራቶሪም የተረጋገጡ የተለያዩ ምርመራዎች እንዳሉ የዓለም የጤና ድርጅት አትቷል። እንደሚታወቀው በዚህ ቫይረስ የተጠቁ ሰዎች የተለያዩ ምልክቶችን ያሳያሉ ተብሎ ይታሰባል። ከነዚህ ውስጥ ከፍተኛ የሆነ ትኩሳት፣ ከፍተኛ የሆነ ድካም፣ የጡንቻ ህመም፣ ራስ ምታት፣ ለመተንፈስ መቸገር እንዲሁም የመተንፈሻ አካላት ችግር ይገጥሟቸዋል ተብሎ ይታሰባል ማለት ነው። ይህ ቫይረስ ከ50% እና ከዛ በላይ ለሞት የሚዳርግ ስለሆነ ወይም ደግሞ ሞትን ሊያስከትል ስለሚችል ማንኛውም ሰው መሰል ምልክቶችን ወይም ደግሞ የተለያዩ ምልክቶችን በሚያይበት ጊዜ ወዲያውኑ በሚቀርቡ ጤና ተቋማት በመሄድ ምርመራ ማድረግ እንዳለበት የዓለም የጤና ድርጅት ያትታል ማለት ነው። ከሰው ወደ ሰው የመተላለፍ አቅሙ በጣም ዝቅተኛ ቢሆንም አንዳንድ የቫይረሱ ዝርያዎች ግን ለምሳሌ አንደስ ቫይረስ እያልን የምንጠራው ከሰው ወደ ሰው እንደሚተላለፍ ጥናቶች ያሳያሉ ማለት ነው። አንድ ሰው ቫይረሱን ከተሸከመ ጀምሮ ወይም ደግሞ አንድ ሰው ቫይረሱ ካለበት ወይም ደግሞ ቫይረሱን ተሸከመ ጀምሮ ከ1 እስከ 8 ሳምንት አካባቢ ምልክቶችን ሊያሳይ ይችላል ተብሎ ይታሰባል። በተለይ አንድ ሰው ጥርጣሬ ከተደረገበትና ወይም ደግሞ በሽታው አለበት ተብሎ ተታሰበ ለ4 ሳምንታት አካባቢ ብቻውን እንዲሆን ወይም ደግሞ ኳራንቲን እንዲገባ ይመከራል ማለት ነው። ምክንያቱም የቫይረሱ ኢንኩቤሽን ፒሪየድ ወይም ደግሞ ቫይረሱን የማስተላለፍ አቅሙ አንድ ሰው ለ42 ቀናት ነው ተብሎ ስለሚታሰብ ወይም ደግሞ 4 ሳምንታትን ስለሚታሰብ በዛ አማካኝነት ለ42 ቀን ወይም ደግሞ እስከ 43 ቀን ኳራንቲን እንዲገባ ይመከራል ማለት ነው። እንዴት መከላከል እንችላለን የሚለውን ስናይ ደግሞ ብዙ ጊዜ ይህንን ቫይረስ የሚያመጡት ትልልቅ ጭራ ያላቸው አይጦች ናቸው። በተለይ የአይጦች ዳሪ ሽንትና ምራቃቸው እዛ አካባቢ በከፍተኛ የሆነ ፀጉር ስለሚኖራቸው በዛ አማካኝነት ይይዛሉ ተብሎ ይታሰባል። ስለዚህ እነዚህ አይጦች በሽታውን ስለሚያስተላልፉ ከአይጦች ጋር ንክኪ እንዳይኖር ማድረግ በተለይ የግልና የአካባቢ ንጽህናን በአግባቡ መጠበቅ በጣም አስፈላጊ ነው። ምክንያቱም አይጦች የተለያየ የሚወጡበትን የሚገቡበትንና መኖሪያ የሚያደርጉበትን የሚራቡበትን ቦታ ማስወገድና ማጽዳት በጣም አስፈላጊ ነው ይታሰባል። እንዲሁም ደግሞ በተለያየ ምክንያት አይጦች የተለያየ እቃዎችን ይነካሉ ወይም ደግሞ የተለያየ ማቴሪያሎችን ይነካሉና እንዳይነኩ ማድረግ ጥንቃቄ ማድረግ በጣም ተገቢ ነው ተብሎ ይታሰባል። ምክንያቱም አሁን እንዳልኳችሁ ይሄ ቫይረስ የሚመጣው አይጦች ናቸው የሚሸከሙት ወይም ደግሞ ሆስቶች አይጦች ናቸው ተብሎ ይታሰባልና ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። ህክምናው እንዴት ይሰጣል ብለው ስናይ እንደሚታወቀው ዴፊኒቲቭ የሆነ ማኔጅመንት የለውም ወይም ደግሞ ለዚህ ቫይረስ ተብሎ የተዘጋጀ ቫክሲንም እንዲሁም ደግሞ የተለያዩ መድኃኒቶችም የሉም። ነገር ግን ይህ በሽታ ከሚያስከትለው የተለያዩ ተጓዳኝ የሆኑ ችግሮችን እንዲሁም ተጓዳኝ የሆኑ ምልክቶችን የማከም ዘዴ ይደረጋል ማለት ነው። በተለይ ቫይረሱ
በተለይ ደግሞ ሕክምና እና ክትባት እንደሌለው ይታወቃል። ስለዚህ ተጓዳኝ የሆኑ ሕክምናዎችን ማድረግ በጣም አስፈላጊ ነው ተብሎ ይታሰባል። በተለይ ቅድም እንደነገርኳቸው የመተንፈሻ አካላትን ችግር ነው የመተንፈሻ አካላት ነው በተለይ የሚያጠቃው። ስለዚህ ለመተንፈስ መቸገር፣ የተለያዩ ነገሮች የኦክሲጅን እጥረት እንዲሁም ደግሞ ሰዎች በተለይ ደግሞ የሳምባቸው ሁኔታን ሊጎዳ ስለሚችል ያንን ሕክምና ማድረግ ይጠበቅበታል። በተለይ አይሲዩ ሊገቡ ይችላሉ ሰዎች በተለይ በዚህ የተያዙ ሰዎች ከፍተኛ የሆነ የኦክሲጅን ጥረት ካለባቸው የመተንፈስ መቸገር ከሆነ አይሲዩ ገብተው ኦክሲጅን ይደረግላቸዋል፣ ሜካኒካል ቬንቲሌሽን እንዲደረግላቸው ይመከራል። ከዚህ በተጨማሪ ፍሉድ ማኔጅመንት ወይም ደግሞ ፍሉድ ቴራፒ እያልን የምንጠራው ወይም ደግሞ የውሃ ምግብ እንዲተከልላቸው ከፍተኛ የሆነ ሙቀት ስላለው ከፍተኛ የሆነ የፈሳሽን እጥረት ስለሚያስከትል ፈሳሽ እንዲያገኙና ፈሳሽ እንዲተካላቸው ይመከራል። ሌላው ሳምባና ኩላሊትን በከፍተኛ ደረጃ ስለሚጎዳ ከፍተኛ ክትትል ማድረግ በጣም አስፈላጊ ነው ተብሎ ይታሰባል። ከዛ ውጭ እንደነገርኳችሁ ለዚህ ቫይረስ ተብሎ የተዘጋጀ ክትባትም እንዲሁ ደግሞ ቫክሲን ስለሌለ እንዲሁ ደግሞ አንቲባዮቲክም ስለሌለ የተለያዩ ነገሮችን በሳፖርቲቭ ኬር እንዲጠቀሙ ይመከራል ማለት ነው። ስለዚህ ከዝቅተኛ እስከ ከፍተኛ ችግር ሊያስከትል የሚችል የቫይረስ አይነት ስለሆነ ሰዎች እንዲህ አይነት ምልክት በሚያዩበት ጊዜ ወዲያውኑ ወደ ጤና ተቋም በመሄድ ምርመራ ማድረግ እንዳለባቸው እንዲሁ ደግሞ መታከም እንዳለባቸው የዓለም የጤና ድርጅት ያታል ማለት ነው። ስለዚህ የዚህ ቫይረስ ቅድም እንደነገርኳችሁ በአይጦች ወይም ደግሞ ይሄ ሮዳንት እያልን የምንጠራቸው አጠቃላይ የአይጥ ዝርያዎች ናቸው የሚያስተላልፉት እና እነዚህ በሚራቡበት ጊዜ ጥንቃቄ በተለይ ደግሞ የሚራቡበትን ቦታ ማስወገድ ከእነሱ ጋር ንክኪ ያለ ማድረግ እና ጥንቃቄ ማድረግ ይመከራል። በተለይ ሽንታቸው፣ ሰገራቸውና ወይም ደግሞ ይሄ ዳሪያቸው፣ ምራቃቸውና የተለያዩ ፈሳሽ ነገሮች ነው የሚያስተላልፉት እና ከእነሱ ጋር ንክኪ ያለ ማድረግ በጣም ተገቢ ነው ማለት ነው። ስለዚህ ምልክቶችን በሚያይበት ጊዜ አንድ ሰው እንደሚታወቀው የተለያዩ ተመሳሳይ የሆኑ በሽታዎች ስላሉ ተመሳሳይ የሆኑ ምልክቶች ስላሉ እነዚህን ምልክቶች በሚያይበት ጊዜ አንድ ሰው ወዲያውኑ ሄዶ ሕክምና ማድረግ እንዳለበት ይመከራል። በተለይ ከፍተኛ የሆነ የራስ ምታት፣ ከፍተኛ የሆነ ድካም፣ የጡንቻ ህመም ወይም ደግሞ ይሄ ጆይንት ፔን እያልን የምንጠራው አጠቃላይ ማስል ኤክ እያልን የምንጠራው ይኖራል። ራስ ምታት፣ የመተንፈሻ አካላት ችግር በተለይ ደግሞ ለመተንፈስ መቸገር፣ ትንፋሽ ማጠርና አንዳንድ ነገሮች ይኖራሉ እና እነዚህን በሚያይበት ጊዜ አንድ ሰው ጥንቃቄ በተሞላበት ሚንስ ሄዶ ሕክምና እንዲያገኝ ይመከራል። ምክንያቱም ይህ ቫይረስ ተብሎ ካልታከመ ቅድም እንዳልኳቸው የመተንፈሻ አካላትን ችግር ይጎዳል። እንዲሁም ደግሞ ከዛ በተጨማሪ ኩላሊትን ስለሚጎዳ ጥንቃቄ ማድረግ በጣም አስፈላጊ ነው ተብሎ ይታሰባል። ዛሬ በዚህ ቪዲዮ ስለ ሃንታ ቫይረስ ለእናንተ የተወሰነ ግንዛቤ ሰጠኋችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።